የሳሮን ተንኮል እንግዲህ ከቀን ወደ ቀን ክፋቷ እየጨመረ መጥቷል ማለት ነው። ህይወትን የምታጽናና መስላ እኔ የምልሽ ቤተሰቦችሽ ወላጆችሽ እንዳልሆኑ ሰማሁ፣ ዳዊት ነገረኝ እኮ አለቻት ህይወትም ያዘነችልኝና የድሮዋ ሳራ መስላት፣ አዎ ሳሪ ቤተሰቦች ያሳደጉኝ ናቸው እንጂ ወላጆች አይደሉም፣ በጣም አዝኛለሁ ስትላት፣ አይ የዘር ነው ማለት ነው አለች ሳሮን። ምኑን ብላ ህይወት ትጠይቃት፣ በማደጎ ማደጉና አንቺ በማደጎ አደግች ልጅሽ ደግሞ በማደጎ አደገች አለችና ልቧን ሰበረቻት። ውይ የሳራ ተንኮል፣ ውይ ክፋቷ ግን ምንድን ነው እንደዚህ የቀየራት? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። እንግዲህ ጠፋ ብያለሁ ማለት ነው። ያው ረመዳን ነው፣ ሁላችንም ጋር ሩጫ ነው። ለዛ ነው ጠፋ ያልኩት ማለት ነው። አለሁ አልጠፋም። እንግዲህ በባለፈው ያቆምነው የህይወት መንገድ የተሰኘው ፕሮግራም ያቆምነው በባለፈው ክፍል ሄሮትና ሳሚ የዲኤንኤን ምርመራው የተሳሳተ ነው ብሎ ሳሚም ሄሮትን በጣም እያንገለታት ነበር። ሄሮትም እንዲያምን ብላ የህዊን ፀጉር ማበጠሪያ ከክፍሏ ልታመጣላት ሂዳ ልክ ማበጠሪያዋን እንዳመጣችውና ለሳሚ እያሳየችው በነበረበት ሰዓት ነበር ህይወት የመጣችባቸው ማለት ነው። በዚህ ሰዓት እንግዲህ እነሱ በጣም ተደናግጠው ሄሮትን ማበጠሪያዋን ከኋላዋ ደብቃ ይዛ በጣም ተደናግጠው ተፋጠጡ። ከዛ እንዴ ምንናችሁ ነው በጣም የፍርሃት ነገር ይነበብባቸዋል እኮ ብላ ብትጠይቃቸውም ህይወት ሊነግሯት ፈቃደኛ አይደሉም። ሁለቱም ተይዘው ወደ ውጭ ወጡ። ከዛም እንግዲህ ህይወትም ገርሟት እንዴ ምን ሆነው ነው እነዚህ ሰዎች ደግሞ ምን እየጠነሰሱ ነው? በቃ ይሄ ቤት አለ ነገር አትዋል አትዳር ተብሏል ማለት ነው ብላ ህይወትም ወገቧን ይዛ አየቻቸውና ባይኗ ሸኘቻቸው። እነሱም ተያይዘው ወጡ። እናም ህይወት መለስ ብላ ማበጠሪያ የጠፋኝ ብላ እንዳለ ሶፋዎቹን አንስታ እያራገፈች ትፈልግ ነበር። ምን ሆነሽ ነው ብሎ ዳዊትም ሲጠይቃት ማበጠሪያ ጠፋኝ፣ ባለፈውም ጠፋኝ፣ አሁንም ጠፋኝ ድጋሚ። እኔ እኮ ነገሩ ግራ ገባኝ፣ ምንድን ነው እየተካሄደ ያለው እዚህ ቤት እያለች ነገረቻቸው። ሄሮትም እንዴ ደግሞ ያንቺን ማበጠሪያ ማን ይወስድ ያልፈልግ፣ ምናልባት ከልብስሽ ስር ሊሆን ይችላል አለቻት። ማበጠሪያውን ግን የወሰደችው ሄሮት ናት። በጣም ገራሚ ነው። እናም ሳሮን ቁጭ ብላ ብቻዋን እያሰበች እያውሰለሰለች እያለ ከዛ ሄሮት መጣች። ሄሮት ምን ሆነሽ ነው እህቴ፣ ምን ሆነሽ ነው እንደዚህ በሀሳብ የምትጨነቂው ብላ ጠየቀቻት። ከዛ ሳሮን ምን ትላለች፣ እኔ የምሰራውን ስራ ታውቂያለሽ አይደል እህቴ አለቻት። ታዋቃለሁ። እናም አብረውኝ የሚሰሩ ሰዎች ጋር አልተስማማንም። የተወሰኑ ልጆችን ወደ ውጭ ሊሸጡ አስበዋል። በጣም ህፃን ናቸው። እንዲሁም ደግሞ ከፍ ከፍ ያሉትን ለአረብ ሀገር ግርድና ሊሸጧቸው አስበዋል። እና እኔም አይሸጡም ብዬ እየተከራከርኩ ነው፣ ግን እነሱ ደግሞ በትዕቢትና በትግል ሊሸጧቸው ነው አለቻት። አይ ሳራ፣ አሁን ሄሮት በጣም ነቅታባታለች። ሳሮን ምን አይነት አስመሳይ ሰው እንደሆነች ራሷ እየሸጠች ራሷ እያመቻቸች ነገሮችን ሁሉ፣ ግን አብረውኝ የሚሰሩት ጓደኞች ናቸው እያለ በጓደኞቿ ታመሃኛለች። ሄሮት ግን ሁሉም ነገር ገብቷታል። እናም እንደ እህት የምትማከራት የምትሰማት መስላ ነገሮችን ሁሉ አይዞሽ እህቴ እኔ ያለሁ እኮ አማክሬኝ ምን ቸገረች እያለቻት ብላ ሰማቻት። ሄሮት እንግዲህ አሁንም ነገሮችን በጥሞና ከሰማች በኋላ ወደ ውጭ ወጥታ ስልክ ደወለች። አው በሰሞኑ ወደ ውጭ የሚሸጡ ህጻናት አሉ ብላለች። በሷ ቤት አሁን የምታታልለው ህፃን ልጅ አግኝታኛለች። ማንም አያምናትም። ሳሮን በጣም እባብ የሆነች ልጅ ናትና ተጠንቀቁ እያለች ወደ ውጭ የምታወራው ሰው አላት ሄሮት። እናም ሳሮን ህይወትን በስነ ስርዓቱ ነይ ብላ ሶፋ ላይ አምጥታ ሳሎን ቁጭ አድርጋ እኔ ምልሽ ህይወት፣ ስለ ቤተሰቦችሽ የተፈጠረውን ነገር ዳዊት ነገረኝ፣ በጣም አዝናለሁ። እናም ስለ ቤተሰቦችሽ የነገሩሽ ነገር አለ እንዴ ያሳደጉሽ ቤተሰቦችሽ ብላ ህይወትን ስትጠይቃት፣ አይ ሳሮን ምንም የነገሩኝ ነገር የለም፣ በጣም አዝኛለሁ። እነሱ ቤተሰቦች ናቸው ብዬ እስካሁን ከእነሱ ጋር ብሬ ኑሬ፣ ዛሬ ግን ምንም ሳይራሩልኝ ቤተሰቦች እንዳልሆኑ ነገሩኝ አለቻት። ከዛም ውይ አለመታደል የዘር ነው እንዴ አለች ሳሮን።
ማለት ምን ማለት ነው? ወይዘር ነው እንዴ ማለት ስትላት፣ አይ አንቺን በማደጎ አደሽ ልጅሽን በማደጎ ልታድግ ነው ማለት ነው አለቻት ሳሮን። ወይ ሳሮን ግን ምን ሆነሽ ነው? ምን አጥፍቼ ነው? ምን በድዬሽ ነው እንደዚህ ልቤን የሚሰብር ነገር የምትናገሪኝ? ወይ በቃ ያጠፋሁት ነገር ካለ ንገሪኝና በይቅርታ ልካስሽ። ለምንድን ነው እንደዚህ የምታሰቃይኝ ስትላት፣ አይ በቃ ነገርኩሽ ከፊት የጥፊ አሁንም እዚህ ነሽ እንዳለቻት ህይወትን በተደጋጋሚ ባክሽ ያጠፋሁት ነገር ካለ ንገሪኝና ይቅርታ ልበልሽ ብትላት፣ ሳሮንም ባክሽን አንቺ ትቆያለሽ መሰለኝ ካልፈልሽ እኔ ልውጣልሽ ብላ በተቀመጠችበት ጥላት ሄደች። ወይ ሳሮን ወደ ቤቷ ስታመጣት እጅግ በጣም መልካም ሰው ነበረች፣ ግን እንደዚህ በቅጽበት ቅይር አረገቻት። እናም እንግዲህ የህፃናቶቹ መዟዟር በአብዛኛው የሀገራችን ህፃናት መታፈንን ያመለክታል። ከዚህ ድራማ የተማርኩት ነገር በአሁኑ ሰዓት የህፃናት ዝርፊያ፣ የህፃናት መታገት፣ የህፃናት መጥፋት ከእንደነዚህ አይነት ሰዎች ጋር የተሳሰረ ነው ማለት ነው። ወደ የትም እየሄዱ አይደለም፣ ማንም እያወጣቸው አይደለም። ለእንደዚህ ለገንዘብ እያደሩ ጅብ የሆኑ ሰዎች እየወሰዷቸው ቢሆን እንጂ የሳሮንም ስራ ይህን ነው የተመለከተ ነው ማለት ነው። ህዊ እንግዲህ ሳሮን በተናገረቻት ነገር በጣም ተከዝ ብላ አንገቷን ደፍታ ተቀምጣ ነበረ። ዳዊት መጣ። እንዴ ህዊ ምን ሆነሽ ነው ብቻሽን እዚህ ተክዘሽ ተቀመጥሽ? ሳሮን አስከፋችሽ ተናገረችሽ ብሎ ሲጠይቃት፣ አይ በቃ ምንም ማለት አይቻልም ስብርብር አድርጋኛለች። እኔ የምልህ ግን ምን አድርጊያት ነው? ምንድነው የበደልኳት ብላ ስትጠይቀው፣ አይ ታገሻት ህይወት አንቺን ብቻ አይደለም ሄሮትን ጋር ባለፈው ተጣልተው ጓዜን ይዤ ካልሄድኩ ብላ ነበረና ለምኜ ነው ያስቀረኋት ሲላት፣ ተመስገን አምላኬ እኔን ብቻ መስሎኝ ነበር የጠላችኝ። በሁሉም ከሆነ እንኳን ችግር የለም እኔን ብቻ መርጣ አይደለም ማለት ነው የተጣላችኝ ብላ ተረጋጋች። እናም እንደዚህ ሲላት እንግዲህ ውይ አምላኬ ተመስገን ካለች በኋላ፣ እንዴ ለምንድን ነው ተጣሉ ብልሽ ተመስገን የምትዩ አላት። እሷም አይ ሁሉም ሰው ጋር ላይ ከሆነ የተቀየረችው አልጠላችኝም ማለት ነው። እኔ እኮ የጠላችኝና ለአይኗ የተጠየፈችኝ መስሎኝ ነበረ ግራ የገባኝ አለችው። እና ይህን ያክል ተወጃታለች ማለት ነው አላት። ከወደኩበት ያነሳችኝ እኮ እሷ ናት በማለት መለሰለት። ከወደቀችበትም ያነሳቻት ለካ ለራሷ ጥቅም ነበረ። ልጇን ወሰደችባት። እናትየዋንም አግታ ነበረ፣ ግን አልተሳካላትም አለች እስካሁን ድረስ ከቤቷ። እና የሳሮን ተንኮል እንግዲህ አሁንም እንደቀጠለ ነው። እናሳ ህይወቴ ምን አዲስ አለ በህይወት ዙሪያ እንዴት ነሽ ምናምን ብሎ ሲጠይቃት፣ ከኔ ጋር ምንም አዲስ ነገር የለም በቃ ህይወት ይቀጥላል አለችው። በጣም ጎበዝ እኮ ነሽ፣ በጣም ጎበዝ ጠንካራ እያለ እሱም ሲያደንቃት፣ ልቅስ አንተ ጋር አዲስ ነገር ያለ ይመስላል አለችው። እንግዲህ ከሂሩት ያስተዋወቀችው ጓደኛ ጋር የተዋወቅና ፍቅር የጀመርክ መሰለኝ አለችው። በጣም ተወደዋለች። በእርግጥ ያው በጣም ላለመቀራረብ የኑሯ ሁኔታ ዝቅ ማለቷ እያስጨነቃት እንጂ ዳዊትን ትወደዋለች። እሱም ከዛ አይ እኔ ያገኘኋት ዝም ብዬ ሂሩት እንዴት እንድላት ብዬ ነው እንጂ ወድጃት አፍቅሪያት አይደለም። ግን ልጅቷ ወዳኛለች መሰለኝ በቀን ስንት የመሰለሽ የምትደውልልኝ አላት። እና አንሳላታ ወይ አለማግኘት ነበር፣ ካገኘሃት በኋላ መዝጋት ግን በጣም ከባድ ነው አለችው። ዳዊት እንግዲህ ለህዊ እኔ የምልሽ ህይወት ፍቅር ማለት ላንቺ ምንድን ነው ብሎ ጠየቃት። እሷም ፍቅር ማለት ለእኔ ስጦታ ነው፣ ለተመረጠ ሰው ብቻ የሚሰጥ ጸጋ ነው። ከመፈቀር ደግሞ ማፍቀር እጅግ በጣም የተለየ ነው አለችው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወዳችኋለሁ፣ አከብራችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ አይረሳ። ሼር ላይክ የቻላችሁ ብታደርጉልኝ ደስ ይለኛል። ባይ ባይ።